አይ ወይዘሪት ሄርሜላ ከአፏ አፍቅሬሃለሁ ብሎ ቃላት ለማውጣት ከበዳት። ስለዚህ ያላት አማራጭ መሸሽና መሸሽ ብቻ። አስተያየቷን አይታችሁታል? እሱንስ አይታችሁታል? ምንም እሱ ቃሉ ከኔም ጋር ከሁላችንም ጋር ከዚህ በኋላ መገናኘት አለብሽ እና ራስሽን አትደብቂ ምናምን አይነት ነገር ተናገሪ ብትባል ምን ብላ ትናገር? የሱ ያንተ ደስታ ስትስቅ ደስ ስላለኝ የቅናት መንፈስ አደረብኝ ብለሽ ተናገሪ። በቃ አፍቅሬያለሁ ግን ቀናው። በዚህ ልክ እነዛ ጀሌዎችሽ፣ አቃጣሪዎቹ፣ ውሾችሽ እኮ ተናግረዋል ለሩታ አንቺ አብረሽ ማቶኝ ከሆነ ከሄርሜላ ጋራ ተያይዞ ይጥፋ ብለው ከአንደበታቸው ወጥቷል እኮ። በቃ እነሱ ይንገሩክ ነው ባጭር አማርኛ። ለማንኛውም ግን ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደሁል ጊዜው ብዙ ትርፍርፍ ይበልልን። ሰብስክራይብ እያረጋችሁ አይደለም እባካችሁ አበረታቱኝ። ልጩህበት የኛ ሀገር ሴቶች ላይ ልጩህባቸው፣ ልውረድባቸው፣ አበረታቱኝ ነው ማለት የምፈልገው። ሁሉም ወደ ራሱ እንዲመለስ የኔን ብቻ ሳይሆን የሌሎችን እየሰሙ ማለት ነውና እውነት ለመናገር ዛሬ ሩታ ስታለቅስ ልጅ ምጡን እርሹ ልጁን አንሺው አሉ ማዘር። ፈለገ ነገር ቢመጣ እንዴት እንደሚያስለቅስ አይታችኋል። ከእርግዝና ጀምሮ እስከምትወልድ ያላትን ጭንቀት እሷና እሷ ብቻ ናቸው የሚያውቁት የሚረዱት። ሌላው ሰው ማንም አይረዳም ያለችበትን ሁሉም ስለሚያውቅ እና እንደዛ የምጧ ቀን እንደዛ ተጨንቃ ወልዳ ዛሬ አብርሃም ወሰደብሽ ስትባል አስባችሁት? እሱም ወጥቷል አይደለም ምን ያለች እውነቷን ነው። ህፃኑም ወጥቷል አይደለም እሷ። ስለዚህ ሄዳ ማምጣት ግድ አለባት። ደግሞ ቦርሳውን ማንጠልጠላ አይ ሩታ። ለማንኛውም ግን እንግዲህ ያው ምንድን ነው የሚባለው? ለነገሩ ገና ነው 15 ቀን ሆናት እንዴ ያሉናት እና ሄርሜላ ጋር ስንመጣ ሄርሜላ በቃ አሁን ወደ ራስሽ ተመለሽ፣ እሱ ወደ ትዳሩ ይመለስ እባክሽ። በቃ ብዙ ጊዜ የምንጮህብሽ፣ የምንለምንሽ፣ የምንሰድብሽ ከትዳር ላይ ከባለ ትዳር ላይ መንጠልጠልሽን እንድታቆሚ ነው። ያኔ የመንጠልጠልሽ ዋጋ ያኔ በጣም በቃ ከሱ ውጪ ሰው አልታይም ያለሽ ትላንትና ብዙዎች እባክሽ ራቂ፣ ለማስማማት ሞክር እንጂ አትለጠፊበት ስትባይ መጀመሪያውንም አመጣጥሽን እንዲሁ ነቅተንበታል። ክፍተት ፈልገሽ ገባሽ። ከዛ በኋላ በአንቺ ቤት እሱን ወደ ራስሽ ፍቅር ለማስገባት ነበረ። እሱ ግን የሚፈልገውና የሚያስበው አንድና አንድ ልጁንና የልጁን እናት ነው። ያ ደግሞ ዛሬ ላይ ወደ ደስታው ሲመለስ እየሄደ ከሚስቱ ጋራ ሲገናኝ እየሄደ ከልጁ ጋራ ሲገናኝ ከሷ ጋራ ያለውን ቅርርብ ከልጁ ጋራ ያለው ጭራሽ የቆሰለችው አልጋ ላይ ቁጭ ብሎ ልጁን ወስዷለሁ ወይም ዛሬ እዚህ ነው ማድረው ብሎ ሲላት ነው ጭራሽ ቆሰለችው ማለት ነው። ቆሰለች፣ ነደደች። እንዴት አትነድ? ገና ለገና በጉጉት ህልም ለው በሰማይ ምንድነው ማላ የሚባል አባባል አለና አልማ ነበረ አብርሃምን እቅፏ ልታደርገው፣ አልማ ነበረ ከአብርሃም ጋራ ረጅም ጉዞ ልትጓዝ። እቅዷ ፍላጎቷ ነበረ፣ ግን በአጭር ቀር አልተሳካልሽም። አሁንም የራስሽን ህይወት ለመጀመር አልረፈደም፣ ጊዜ ያለሽ። ወደ ራስሽ ተመለሺ፣ ወደ ህይወትሽ ተመለሺ። በቃ በጣም ምንም የሚወጣልሽ ሴት አይደለሽም። ኩል ነሽ፣ ስራ አለሽ፣ ቆንጆ ነሽ፣ ጽድት ኩርት ብለሻለን። ቁሽሽ ብለሽ እንኳን የሚፈልግሽ ሰው አታጪ። ግን ከባለ ትዳር ላይ አይንሽን አንሺ፣ ያውም ከልጅ አባት ላይ። የዘመናችን ሴቶች ያስቸገራችሁት ባለትዳር መሆኑን እያወቃችሁ አይናችሁን አፍጣችሁ ጥርሳችሁን አግጣችሁ ሄዳችሁ የግድ የኔ ካልሆንክ በግድ ለኔ ነክ በቃ የምትገባው እሷ አትሆንም፣ ላንተ ብትሆን ኖሮ ታከብር ነበር፣ ክብር የላትም ምናምን እያላችሁ ታንቋሹና ከዛ በኋላ ላይ የእናንተ እንዲሆን። ግን ዞሮ ዞሮ ደግሞ እሱ ልጅ የሚባል በማር ስለተፈጠረ ወደ ልጁ እናት ጋር መሄዱ ግድ ነው፣ አይቀርም። ልጁን ብቻ አይደለም የሚፈልገው እሷንም ይፈልጋታል። እሷም ልትፈትነው ልታየው እንጂ ጣልታው አይደለም። በቃ ሰው ነው፣ ይሳሳታል፣ ያጠፋል። በጥፋቱ ልክ ደግሞ ቅጣቱን ሰጥተዋለች፣ ተቀጥቷል። ዛሬ ደግሞ ተመልሶ ወደ ልጁ መሄድ ግድ አለበት።
እና ከልጁ እቅፍ ጋር ነው መሆን ያለበት። ልጁን አብሮ ነው ከሚስቱ ጋር ማሳደግ ያለበት። ይበስ ጭንቀት አትፍጠሪበት። በቃ ወይ አፍርጪው ይውጣልሽ፣ አፍርጪው በቃ አፍቅር ያለው በይው። ከዛ ይለይላትና ሩታም እስከ ወዲያኛው እንድትለቅልሽ ታድርግሽ። በቃ ጠየቁሽ፣ ውስጥሽ ያለውን ስሜትሽን ተናገሪ ተባልሽ። ከምናገር ብረቃችሁ ይሻላል ብለሽ ቻው ብለሽ ነካሽው። ሁሉም ነቅቶብሻል። ሁሉም በቃ እንደምትፈልጊው አንድና አንድ ሁላችንም ነቅተናል። ማንም ፋራ የለም። ምናልባት ብሩክና አቤል ፋራ ሆነው ሊሆን ይችላል እንጂ ከመጀመሪያ ጀምሮ አመጣጥሽን ከዛ በተረፈ ሚዲያዎች የሚከተሉት የሚያደንቁት ሁሉ የነቁ ናቸው። እሺ ማንም ፋራ የለም። ስትለጠፊበት፣ ስትሳሳሚው፣ ስትላላሺ ምን ስቲ ከባለ ትዳር ጋራ ይሄ ነገር እንደሚመጣ ቀድመሽ ማወቅ ነበረብሽ። መጀመሪያ መጠንቀቅ ነበረብሽ። ነገ ከልጁ እናት ጋራ ቢገናኝ፣ ነገ ከሩታ ጋራ ቢታረቅ፣ ከሚስቱ ጋራ ሰላም ቢፈጥር እኮ እኔ ዛሬ ተለጥፌ ሁሌ እየደወለ በላሽ፣ ጠጣሽ፣ ተኛሽ፣ አደርሽ፣ ነቃሽ ምናምን ብሎ የሚልሽ ሰው የሆነ ጊዜ ላይ እንደሚቋረጥ ማሰብ ነበረብሽ። የሆነ ቀን ላይ እንደሚቆም ማወቅ ነበረብሽ እና የራስሽን ህይወትና የራስሽን መንገድ መጀመር ነበረብሽ። አንቺ ግን ሰው ሁሉ ሲነግርሽ በፍጹም እናንተ የምትሉታል ወይስ ሰዎች ናቸው ለያስያዙኝና ያፈቀርኩ ብለሽ ልትይ ነው? በሰዎች ጣትሽን ልትጠቁሚ ነው? በሰዎች ላይ ያኔ ነበር መጠንቀቅ የነበረብሽ ማለት ነው። ከሱ ጋራ ከመለጣጠፍ፣ ከሱ ጋራ አጓጉል ድርጊቶችን ከማድረግ ሚስቱ የምታደርገውን ሚስቱ አደባባይ ላይ የማታደርገውን ነገር አንቺ አብረሹ ስለደነሽ፣ አንቺ ቂጥሽን ስላዞርሽለት፣ አንቺ ስለሳምሹ ስለጠረግሽው አይደለም። የሱ ልብ ነው የሚወሰነው። በእርግጥ እሱም ሁለት ልብ ላይ ነው በነገራችን ላይ አሁን ላይ ያለው ማለት ነው። ሩታ እሺ ካለችኝ ከሩታ ጋር፣ ሩታ እምቢ ካለችኝ ግን ከሄርሜላ ጋር አይነት ነገር በቃ ሁለት ልብ ሆኖ ነው አብርሃም ራሱ እየተጓዘ ያለው ማለት ነው። ዛሬ ምናልባት ትላንትና ብዙ ቃላቶችን ሲናገሯት የነበሩ ራቂ፣ የእነሱን ሰላም የምትፈልጊ ከሆነ እባክሽ ራቂ ስትባይ መጀመሪያ ላይ ራቀኝ ልራቅሽ፣ ከዚህ በኋላ አታስፈልጊም፣ በህይወቴ ወደ ሰላሜ ወደ ራሴ ልመለስ ተባብላችሁ መጀመሪያ ጊዜ ላይ እንደተነጋገራችሁት ብትራራቁ ኖሮ ዛሬ ዲፕ ገብታችሁ እንዲህ ባልተጨነቃችሁ ባልተሰቃያችሁ ነበረ። የማትፈልጉትን መንገድ ትጀምሩና ከዛ በኋላ ከዛ መንገድ ለመውጣት ደግሞ ራሴ ነው ገቤ፣ እንዴት ብዬ ልራቃት፣ ምን ብዬ ልራቀው፣ ምን ብዬ ልንገረው፣ እንዴት ብዬ ልቀበላት አይነት ነገር እየሆናችሁ ትዳር እያፋታችሁ የልጅ እናትና አባት ሰላም ሆነው ልጆቻቸውን እንዳያሳድጉ ስንቶቻችሁን ጮህን፣ ስንቶቻችሁ ላይ እባካችሁ አለን። ይሄንን እየፈራን ነው። ተደበቂ። ዛሬ ሁሉም ነቅቶብሻል። ሰው የዛሬ ኮመንት ላይ አነጋገራቸው በራሱ እንደ ኮመንት እንኳን ታነቢያለሽ፣ ኮመንት እንኳን አንብበሽ እንዴ ቢቀርብኝስ፣ አቀራረቤን ቀነስ ባደርግስ። እንዴ ኮመንታተሮች እኮ እውነታቸውን ነው። ጓደኛ እኮ እንደዚህ አይነት ነገር የለም። በእንደዚህ አይነት ሙድ ጓደኛ አይራመድም። በቃ ጓደኛ እኮ ልክ አለው። ያውም እሱ እኮ ባለትዳር ነው እንዲሁም የልጅ አባት ነው ብለሽ ኮሜንታተሮችን ተረድተሽ በዙሪያው ያሉ ጓደኞች የሚሉሽን ሰምተሽ ብትርቂ ኖሮ ዛሬ እዚህ ጭንቀት ውስጥ ራሴን ላግል ብለሽ ባልገባሽ ነበረ። ራሴን ላጥፋ የሚሉ ሴቶችን በነገራችን ላይ ባትገድቧቸው ጥሩ ነው። እስኪ አንዷ ራሷን ታጥፋና ያውም በባለ ትዳር ወንድ ላይ የገባች ሴት እስቲ ወንድ ናት ራሷን ታጥፋና እንየ። አታደርገውም። ገና ለገና ያን ወንድ እንደዚህ ብዬ ካልኩትኝ ወደ እኔ ይመጣል፣ እኔ ጋር ይመጣል፣ ራሴን አጠፋለሁኝ፣ እኔ የህይወቴ ተጠያቂ ግን አንተ ነህ ብሎ ያስባል ብላ ስለምታስብ ነው ይሄን ራሴን አጠፋለሁኝ ብላ አንዴ በማልቀስ አንዴ በምናምን እየመጡ የሚያለቃቅሱብን ሚዲያ ላይ እንጂ አይሞክሩትም፣ አያስቡትም። ስላወሩ ያደርጋሉ ማለት አይደለም። እስቲ ስላወሩ ያድርጉ፣ ተግባር ላይ ይዋሉና ይሞቱ። የሚገድል በቃ በህይወት የሚያቆያቸው ሳይሆን ትክክለኛ እውነት እሱን እንትን ምትል ከሆነ ገና ለገና እሱን እንትን ብላ ራሴን አጠፋለሁ። ከዚህ በፊት ታስታውሱ እንደሆነ ፌስቡክ ላይ አንድ የሆነ ልጅ አለ፣ ጴንጤ የሆነ ማለት ነው። ከዚህ በኋላ ላይ ሊቭ ገብቶ ፌስቡክ ላይ ላይቭ ገብቶ ምንድን ነው ያለው?
ከዚህ በኋላ ማናችሁም ሰው ላይቭ ገብቶ ራሴን ላጠፋ ነው ብሎ ገመድ አስተካክሎ ቁጭ ብሎ ላይቭ ይተራተራል። ራሱን የሚያጠፋ ሰው እኮ በቃ እንደማያስፈልግ ካወቀ ያ የተናገረው ንግግር ትክክል ካልሆነ የሰው ህይወት መግባቱ ትክክል ካልሆነ እኮ በቃ ማንም ሳያውቅ ማንም ሳይሰማ ድብን ይበል። በቃ ባቄላ ለቀቢሉ ፈስ ቀለለ እንዴ! ራሱንና ቤተሰቦቹን እንጂ የሚጎዳው ወንድ ልጅ ራሱን ቢያጠፋ ሴቷን አልጎዳ። ሴቷ ነገ ሌላ ህይወት ትጀምራለች፣ እሱን ትረሳለች በአመቱ። እና አይተናል እኮ እነ ቡናማውን ቴዲ ቡናማውን እንደዛ ያዙ ይልቀቁ ለያዥ ለገናጅ ያስቸገረች ልጅ እኮ ዛሬ ራሷን ህይወት እየመራች ነው። ያው እሱ በሰው እጅ ተገሎባት ማለት ነው። ስለዚህ አመት 2 አመት ብትቸገሪ ነው። እሱንም ምናልባት ያውን በዚህ ዘመን ያላችሁ ሴቶች አመት 2 አመት አለም አመት 2 ወር እንኳን አትታገሱም። እንደው ሌላ ለማፍቀር ማለት ነው፣ ሌላ ወንድ ለመያዝ አትታገሱም። እያየናችሁ ነው ሚዲያ ላይ። ስለዚህ ሄርሜላ ተደበቂ በቃ። ወይም ደግሞ በርቀት አድርጊ ከምትገናኛቸው ከአብርሃም በርቀት ሆነሽ እንደዚህ ጓደኝነትሽን ግን እንደዚህ የመላላስ የመለጣጠፍ። በነገራችን ላይ ያኔ እንደዛ ካደረግሽ ጊዜ ጀምሮ ቀነስ አድርጋለች። ያው በጀርባ አናውቅም እንጂ ከካሜራ ጀርባ፣ ካሜራ ላይ ግን እንዲህ መላላስ ያው ትጠመጠምበታለች። አንገቱ ስር መሳም ምናምን እንዲህ ምናምን እጁን ማሻሸት ምናምን ቀነስ ያደረገች ይመስለኛል፣ እንደሚመስለኝ ከሆነ ማለት ነው። እና የሰው ባላ እየተንጠላጠላችሁ አጉል እንትን አትሁኑ። ተመልከቱ ናሂ ላይ እየደረሰበት ያለው የአንገቱ የተሰጠውን እንዲህ የተንቀጠቀጠ አውልቆ ጥሎት አትንኩብኝ ብሎ እነዚህ ጅሎች ወዲያውኑ ጸበል አዘጋጅተው ጸበል እንትኑ ላይ መርጨት እሱ ላይ መርጨት ሲገባቸው ጸበል አምጣ ይባባላሉ። ያንና ፍለፊቱ አስቀምጠው እነዛ ሴጣኖች ደግሞ ሙቢና ያቺም እብድ መተት አስደራጊዋ መታ ወዲያውኑ አውልቃ አንስታ አደረገች። እኔ ምን እሷን የማያንቀጠቅጣት በሷ እጅ ስለተሰራ ነው ማለት ነው። ሌሎቹን ለምንድነው የሚያንቀጠቅጣቸው? ወይስ ሌሎቹን ሲይዙት ለምንድን ነው እጃቸውን የማይሆን ነገር የሚያደርጉት? ስለማያምኑበት። በእርግጥ እሷ ስለምታምንበትና ስላደረገችበት ምንም አያደርጋትም። እና ተመልከቱ ደህና ውብዬ አባብላ ምን ብላ ያደረገችውን ዛሬ ጭራሽ እስከ መማታት ድረስ ዳግመኛ ልጆችን በአይንክ እንኳን አታይም ብላ ነው አምራ የተናገረችው ዛሬ ማለት ነው። ሄለን ደግሞ የውሸት ነው አሉ ያረገዘችው። የውሸት እኔ እኮ እንዴት ነው በእርግዝና የምትቀልዱት? እንዴት ነው እሱስ የውሸት ሳታረግዙ አርግዣለሁ ብላችሁ በወንድ ልጅ አይምሮ የምትጫወቱት? በቃ ካልፈለገሽ አልፈለገሽም ነው። ሌላ ወንድ አትይዥና አታረግዥም። የግድ በቃ ካንተ ጋር አሳልፈሻል። ምናልባት ህግሽን አሳልፈሽ ሰተሽዋል። ናት ያኔ ሲለምንሽ እምቢ ያልሽውን ህግ ለሱ ሰተሽዋል። እሱ ከሰጠሹ ደግሞ በአሁን ሰዓት ላይ እንደሆነ ላጥናሽ ቆይ ልይክ ምናምን ነገር የለም። ወዲያውኑ ማርገዝ ነው። ልክ እንደ እቃ እጃችሁ ላይ ያለ ይመስል መስጠት ነው። በቃ ትጠየቃላችሁ፣ ወዲያው መስጠት፣ ከዛ ማስረገዝ ማርገዝ። ወንዶቹ እንደሆኑ ጣጣ የለባቸው። ምን አገባቸው እነሱ? ይብላኝ ላንቺ እንጂ ለምትሰቃዩ አባቴ የሌለው ልጅ ይዘሽ የምትንከራተችው ማለት ነው። ማርክን ተመልከቱት። ለምሳሌ አሁን ማርክ ከዛችኛው ልጅ ጋር ደግሞ ወይ ያቺም እንደለማዷ መተታርጋበት መታ ይሆን አናውቅም። ዛሬ ልደቱ ነው ተብሎ ሲከበርለት እንዴት እንዳለ ቤዚንሴ ከህይወቴ ውጪልኝ በቃ ሲጠየቅ ምንድነው ያለው? ወይ በዚሁ እንቀጥላለን ወይ አንድ ቀን ተመልሰን ወደ ነበርንበት እንሆናለን አለ። ልክ እሷን ሳይ ደግሞ አንገሸገሸው እንደንተን ተደርጎበት። ሴቶቹን በአሁን ሰዓት ላይ ማመን እናቴ ቀብሮ ነው። ቁልቁል እንዲቀብሩ ቁልቁል እንደዚህ ቀብሮ እግራቸው ጣታቸው ብቻ እንዲህ እያለ ነው እነሱን ማመን። ምክንያቱም እያየናችሁ ነው። የሰው ትዳር ላይ የሰው ፍቅረኛ ላይ እየተንጠለጠላችሁ የሚያረጋችሁን እያሳጣችሁ ማለት ነው። አረጋጉት። ኳስ በመሬት አድርጉ። በቃችሁ እንዴ! አንዱ እኮ ከአንዱ ይማራል። አንዱ እኮ አንዱን አይቶ እንዴ እኔስ በሱ ላይ የደረሰው በእኔ ላይስ ቢደርስ ብሎ እኮ ሰው ይርቃል። እናንተ ጭራሽ አይን ያወጣችሁ ሆናችሁና ለማንኛውም እግዚአብሔር ልብ ይስጣችሁ ነው የምለው። ለዛሬም ይሄን ይበቃኛል። አበረታቱኝ ነው የምለው። አሳድጉኝ፣ እንድጮህ እርዱኝ፣ አግዙኝ። ቪዲዮዬን ደግሞ ከቻላችሁ ሙሉን ይሉኝና እንትን ይበልልኝ፣ ሼር አድርጉልኝ ማለት እፈልጋለሁ። ወዳችኋለሁ። ሰላም ሁኑ።